የተከበራችሁ አድማጮቻችን ከዚህ በመቀጠል በአዲስ አበባ ዩኒቨርሲቲ በጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ከሆኑት ፕሮፌሰር አታላይ አየለ ጋር ቃለ ምልልስ እናካሄዳለን። ከፕሮፌሰር አታላይ ጋር ቃለ ምልልሳችን ትኩረት የሚያደርገውም በመሬት መንቀጥቀጥና በእሳተ ገሞራ ዙሪያ ነው። እሳቸውም በስልክ መስመራችን ይገኛሉ። ጤና ይስጥልን ፕሮፌሰር፣ እንደምን አሉ? ጤና ይስጥልኝ፣ እንደምን አላችሁ? ጤና ይስጥልን። በጣም ነው የምናመሰግን። እንግዲህ እዚህ ለእስራኤል ሚዲያዎች ቃለ ምልልስ ለማድረግ ፈቃደኛ በመሆኑና ባሉት ሙያ ለህብረተሰቡ ለማገልገል ፈቃደኛ ስለሆኑ በድጋሚ እናመሰግናለን። እኔም አመሰግናለሁኝ በዚህ ድል ላይ የምችለውና የማውቀውን ገለጻ እንዳደርግ ስለጋበዛችሁኝ በጣም እናመሰግናለን። እንግዲህ እርስዎ ያው ቅድም ከመግቢያችን እንደገለጽ ነው የመሬት መንቀጥቀጥን የሳይንስና ተመራማሪ መምህር ኖት በዚህ ዘርፍና ለመሆኑ የመሬት መንቀጥቀጥ ስንል ምን ማለታችን ነው? የመሬት መንቀጥቀጥ ስንል ሰው ሰራሽና የተፈጥሮ የመሬት መንቀጥቀጥ ወይም ንዝረት አለ ማለት ነው። የሰው ሰራሹ ለምሳሌ በሰው ሰራሽ ፍንዳታ፣ ከርሰ ምድር ጥናት ወይም ደግሞ አለትን ለመስበር እና ለመሳሰሉት ለምሳሌ የመንገድ ስራ፣ ቋጥኝ ምን እንደዚህ ድንጋይ ቢያስቸግር እንደዚህ የመሳሰሉትን ስራ ለማስኬድ ሰው ሆን ብሎ የሚያፈነዳው ፍንዳታ ወይም ፈንጅ ይኖራል። ከዛ ጋር ተከትሎ የሚሰማ ንዝረት አለ። ያው ንዝረት ነው። ይህ ሰው ሰራሽ ነው። ሌላው በተፈጥሮ መሬት እንግዲህ በራሷ በምታደርገው በውስጧ በምታደርገው እንቅስቃሴ በስነ ምድር የጊዜ ቀመር ልኬት በተለያየ ጊዜ የተለያየ መሬት መንቀጥቀጥ ይፈጠራል። ከመሬት ወለል በታችም በተለያየ ርቀት በኪሎ ሜትሮች ርቀት የሚለካ እንደውም እስከ 700 ኪሎ ሜትር ድረስ በፓሲፊክ አካባቢ በሰላማዊ ውቅያኖስ ዳርቻ ባሉ ሀገሮች የሚከሰት በጥልቅ ዴፕዝ የምንለው ማለት ነው። በዚያ የሚፈጠር አለ። እስከ 5-10 ኪሎ ሜትር ርቀት ላይ የሚፈጠርም አለ እና በኪሎ ሜትሮች ርቀት ላይ ባለ የመሬት አካል ከወለል ወደ ታች ሲለካ ማለት ነው ሰፌድ መሰል የመሬት ሽፋን ወይም አካላት አሉ፣ ቴክቶኒክ ፕሌትስ የሚባሉት እና ውፍረታቸውም እስከ 100 ኪሎ ሜትር ሊደርስ የሚችል ነው። እነሱ በሚያደርጉት እንቅስቃሴ በዘመን ብዛት እንግዲህ በመካከላቸው ኃይል ይጠራቀማል። ያ የተጠራቀመ ኃይል አለቱ፣ አፈሩ ወይም ደንጋው የመሬት አካል ያን የተጠራቀመ ኃይል ሊይዘው ከሚችለው አቅም በላይ በሚሆንበት ጊዜ ያ ይደረመስና ንዝረት ይፈጥራል። ያ ነው እንግዲህ የተፈጥሮ አይነት የመሬት መንቀጥቀጥ የምንለው ማለት ነው። እና በአካባቢው በቅርብ ርቀት ባሉ የመሰረተ ልማት ተቋማት ላይ ጉዳት ሊያስከትል ይችላል። ህንፃዎችን ይደረምሳል። ከዛ ጋር ተያይዞ ደግሞ በሰው ህይወትና በንብረት ላይ ጉዳት ሊያደርስ ይችላል ማለት ነው። እዚህ ተፈጥሯዊ ለሆነው የመሬት መንቀጥቀጥ ተጨማሪ ሰው ሰራሽ የሆኑ ምክንያቶች አሉት? አይ አይደለም። እሱ ተፈጥሯዊ በሆነ መንገድ በራሱ ጊዜ ብቻ ነው መሬት መንቀጥቀጡ የሚፈጠረው እንጂ ሰው በመሀል ሊገባም ተጽዕኖ ሊያሳድር አይችልም፣ ወይ ሊያቆመውም ወይም ሊያባብሰው የሚችልበት ምንም አይነት መንገድ የለም። ይሄ የተፈጥሮ ክስተት ነው። ፕሮፌሰር እንግዲህ የመሬት መንቀጥቀጡ እንዲህ እንዳለ እንደገለጹልን ሆኖ ባለፉት ጊዜያት በኢትዮጵያ በተለይ በአፋር ክልል ደግሞ እሳተ ገሞራ ተከስቷል። በቅርብ ሳምንት ውስጥ የተከሰተው ደግሞ እስካሁን ከነበሩት የተለየና በአይነቱም ከብዙ ዓመታት በኋላ የተከሰተ ነው ይባላል እና ይህን እንዴት ይመለከቱታል? እንግዲህ ምናልባት የኢትዮጵያን ዜና ከተከታተላችሁ በእኛ አቆጣጠር ካለፈው ዓመት መስከረም ማለት ነው፣ በፈረንጆቹ 2024 ሴፕቴምበር ማለት ነው፣ ከዚያን ጊዜ ጀምሮ እስከ ማርች 2025 ድረስ ለ6 ወራት ያህል ነው እንደዚህ በፈንታሌ አካባቢ ያለማቋረጥ ብዙ መጠን ያለው ማለት በቁጥርም በመጠንም ብዙ የተደጋጋሚ የመሬት መንቀጥቀጥ ተፈጥሮ ነበርና ከዚህ የመሬት መንቀጥቀጥ ወይም ንዝረት ጋር ተያይዞ በስፋት አዲስ አበባ እና ሌሎችም ከተሞች እንደነ ናዝሬት፣ ደብረ ዘይት፣ የአዋሽ ከተሞች፣ ደብረ ሲና፣ ደብረ ብርሃን ምን በሙሉ እዚህ አካባቢ በተደጋጋሚ ነው የተሰማው እና እንደሚታወሰው ባለፈው ዓመት ብዙ በህብረተሰቡ ዘንድም ብዙ ጭንቀትን የፈጠረ ነበረ እዚህ አዲስ አበባ ድረስ ይሰማ ስለነበር እና እሱ ነገር ከማርች ወይም ደግሞ ከመጋቢት ወር በኋላ ባለፈው ዓመት ረገብ የማለት ነገር አሳየ። እሱም እንግዲህ በሳተላይትም ሆነ በክትትል በሚደረግበት በተለያየ ምርምር ፋሲሊቲ ከመሬት ወለል በታች በነበረ ቅልጥ አለት ፈንታሌ ቮልካኖ ስር
ወደ ላይ እየሰረሰረ የሚመጣ የቅልጥ አለት ግፊት ነበር። ከዚያ ጋር ተያይዞ ነው እንግዲህ ያ ሁሉ ሲከሰት የነበረው እና የፈንታሌ ቮልካኖ ሊፈነዳ ይችላል የሚል ግምት ነበር። ግን ሳይፈነዳ እየቀዘቀዘ እና እየረገበ ሄደ። ከዚያ በኋላ ደግሞ ሐምሌ ውስጥ አሁን ከተባለው እዚህ አፍዴራ ከተማና ኤርታሌ ቮልካኖ የሚታወቀው የቱሪስት መዳረሻ የሆነው መሀል በስንጥቅ መሬት አካባቢ የታየ የቅልጥ አለት ፍሰት ነበረ እና እሱ ተከስቶ ነበር። ቅርብ ጊዜም ደግሞ በምስራቃዊ መቀሌ ውቅሮ ምናምን በርሃሌ አካባቢ ከፍተኛው 5.6 የደረሰ በሪክተር ስኬል ተመዝግቦ ነበር። በአካባቢውም ህብረተሰብ ዘንድ ትንሽ መደነገጥና ጭንቀትን አምጥቶ ነበረ እና ብቻ በአጠቃላይ ይህን ያለፈው ዓመት ተደጋጋሚ የሆነ መሬት መንቀጥቀጥ ሲከሰት እንደዚህ አይነት የተፈጥሮ አደጋ በድግግሞሽ ሲታይ ቆይቷል እና ይሄ አሁን የተለየ መሬት ቅድም እንዳልኩት መሬት በራሷ ጊዜ የዚህ አይነት ክስተት ምንም ሰው ጣልቃ ሳይገባበት ሊከሰት የሚችል ነገር ነው እና አጋጣሚ ነው። ያለፈው ዓመት እንግዲህ በዚህ መልክ ቆይተናል ማለት ነው። ብዙ ትኩረትን ስቧል እና በአንድ በኩል በበጎ ስናየው ብዙ ጊዜ ለማስረዳት ህብረተሰቡንም መንግስትንም ኢንቨስተሮችንም ለማስረዳት ኢትዮጵያ የመሬት መንቀጥቀጥና የእሳተ ገሞራ አደጋ ተጋላጭ ሀገር ናት ብለን እኛ በሳይንሱ ልናስተምርና ልናስረዳ ስንሞክር ሰው ብዙ ጊዜ አያምንም ነበር እና ይህ ያለፈው አንድ ዓመት አስተማሪ ሆኖ አልፎ ነበር። አሁን በዚያ ሁኔታ እንዳለን ባለፈው ከፈንታሌ ደቡብ ምስራቅ አቅጣጫ ወደ 11 ኪሎ ሜትር ርቀት ላይ የምትገኝ ሀይሊ ጉቢ የምትባል እሳተ ገሞራ ፈነዳ። ፍንዳታውም ደግሞ የካርቦን ዳይኦክሳይድ፣ የእሳተ ገሞራ አመድ እና ደግሞ ሰልፈር ዳይኦክሳይድ ይሄ ማለት ድኝ ብለን የምንጠራው ነው በአማርኛ እና ወተር ቫፐር የቀላቀለ በጣም ኃይል ያለው ወደ ሰማይ በጣም በከፍተኛ መጠንና ግፊት በመወርወር እስከ 14 ኪሎ ሜትር ወደ ሰማይ የደረሰ የእሳተ ገሞራ ጭስ እና አመድ ደርሶ እሱም በነፋስ ተጭኖ ማለት ነው። በዚያን ጊዜ አጋጣሚ ሆኖ ወደ ሰሜን ምስራቅ አቅጣጫ ነበር የነፋሱ አቅጣጫ። ያንን ንፋስ ተከትሎ ቀይ ባህርን አቋርጦ ወደ አረቢያ፣ መካከለኛው ምስራቅም እስከ ቻይና እና ህንድ ድረስ ደርሷል እንደሚታወቀው እና አጋጣሚ ሆኖ እኛ ሀገር መከሰቱን ብዙም አልተዘገበም፣ አልተወራም። ግን የሌላውን ሀገር አየር ስለበከለ በተለይም የህንድ አየር መንገድን እና ሌሎችንም ባደረሰው ተጽዕኖ በዓለም የመገናኛ ብዙሃን ዘንድ መነጋገሪያ ሆኖ ሰንብቷል ማለት ነው። ይህ እሳተ ገሞራ በአካባቢው ምን ፈጠረ? ብዙ የዓለም መገናኛ አውታሮች ትኩረት የሰጡት ነው። የኛም የመገናኛ አውታርና በአካባቢው ምን ፈጥሯል? አሁን በአካባቢው በእውነት ለመናገር ብዙም ያው እንደሚታወቀው አፋር ብዙ ህዝብ የማይኖርበት ማለት እንደዚህ ወደ 9,000 ገደማ ይኖራሉ መሰለኝ በ30 ኪሎ ሜትር ርቀት ከዚች እሳተ ገሞራ አካባቢ ወደ 9,000 አካባቢ የሚገመቱ አርብቶ አደሮች ይኖራሉ እና እስካሁን በተመዘገበው እና ባገኘነው መረጃ ምንም አይነት በሰው ላይም ሆነ በእንስሳ ላይ የደረሰ ጉዳት የለም። ሊያደርስ የሚችለው ለምሳሌ እዚሁ አካባቢ የመተንፈስ ችግር፣ እንደገና ወደ ሰማይ የሚወረወር አለት ነገር ወይም ደግሞ የእሳት ፍንጣቂ እንደዚህ ቅልጥ አለት እነዚህ ነገሮች ሊሆኑ ይችሉ ነበር። ግን በዚያው ኢትዮጵያ ውስጥ ምንም አይነት ጉዳት ያደረሰው ነገር የለም። አሁን ጭሱም ቀንሷል። በመጀመሪያ በነበረው መጠን አይደለም፣ ግን ሙሉ በሙሉ አልጠፋም። ያው በሰውም ላይ ያደረሰው ነገር የለም። እንግዲህ እየቀነሰ ይሄዳል ብለን ነው የምንጠብቀው ማለት ነው። ሌላው የተለያዩ መገናኛ አውታሮች የሚወራ ነገር አለና እሳተ ገሞራ ወይም ኢትዮጵያ መሬቱ ተሰንጥቆ ሌላ ባህር ይፈጥራል የሚል ነገር አለና በምርምርና ጥናት ምን ያክል ደርሳችሁበታል? ይሄንን እውነት ነው ወይ የሚባለው ነገር? እውነት ነው፣ ግን መቼ ነው የሚሆነው ነው ጥያቄው። አሁን እንደምታውቀው የኢትዮጵያን ጂኦግራፊ ካየህ በግራና በቀኝ ደጋማ ክፍሎች አሉ፣ በመሀል በረሃ አለ፣ ስንት ሸለቆ አለ። አፋርን ስታየው በምናብ ስትስለው ማለት ነው እና በስነ ምድር ጥናት የጊዜ ቀመር ወደኋላ
29 ሚሊዮን 30 ሚሊዮን ዓመት አሁን ለሰው ይሄ መቼም እንደው ለሰው ስሜት የሚሰጥ ላይሆን ይችላል፣ ግን ይሄ እውነት ነው እና 29 እና 30 ሚሊዮን ዓመት በፊት የየመንና የሳውዲ አረቢያ ተራሮች እና የኢትዮጵያ ወይም ኤርትራና ኢትዮጵያ ወይም ደግሞ ይሄ በወዲ በኩል ያለው መሬት አካል አንድ ላይ የገጠመ ነበረ። ቀይ ባህር የሚባል አልነበረም። የኤደን ባህረ ሰላጤ የሚባል አልነበረም። አፋርም እንደዛሬው ዝቅ ያለ አልነበረም። ግን በዚህ በስምጥ ሸለቆ ተፈጥሮ በተደጋጋሚ በሚፈጠሩ ክስተቶች ልክ አሁን እየመሰከርን እንዳለው እንደምናየው ማለት ነው። በመሬት መንቀጥቀጥ መልክ፣ በእሳተ ገሞራ መልክ መሬቱ እየተዳከመ ወደ ስር እየሰረጎደ እንዲህ እያለ ብቻ ዛሬ ከደረስንበት ደረጃ ደርሰናል ማለት ነው እና ወደፊት በጣም ወደፊት ሩቅ ዘመን በጣም ፈጠነ ቢባል 1 ሚሊዮን ዓመት አሁን አፋር ባህር ሊሆን ይችላል። በ1 ሚሊዮን ዓመት በጣም ፈጠነ ቢባል ማለት እሱ ማለት እግዚአብሔር ብሎልን አንድ ሰው 100 ዓመት ቢኖር ያ ነገር ሊሆን የሚችለው 10,000 ትውልድ ተፈራርቆ ነው ማለት ነው። በጣም ብዙ ጊዜ ነው እና 10,000 ትውልድ ከተፈራረቀ በኋላ ወደፊት እንደው ኢትዮጵያ የምትባልስ ሀገር ትኖር ይሆን ብለህ ልትጠይቅ ትችላለህ። ምንድነው የዚያን ጊዜ እና ስለዚህ አሁን የሚኖረውን የሰው ዘር እንደው ለደቂቃ ለሰከንድ የሚያህል ሊያሳስበው አይገባም ማለት ነው። በቅርብ ጊዜ የሚሆን ስላልሆነ በጣም ግን አሁን በማህበራዊ ሚዲያ እና ሰው ዝም ብሎ መቼም ያው የዚህ ከጥቅሙ ጉዳቱ ያመዘነበት ዘመን ነው የማህበራዊ ሚዲያ እና ሰው ሲያራግበው ነገ ጠዋት የሚሆን የሚመስልና እንደው ሰውንም በየግንዛቤው ልኩ ጭንቀት ውስጥ ሊያስገባ የሚችል ነገር ነው እና ይሄ በቅርብ ጊዜ የሚሆን ነገር አይደለም። ምንም ሊያሳስብን የሚገባ ነገር አይደለም ማለት ነው። ሌላው ይሄ ስምጥ ሸለቆ የሚባለው አካባቢ እንደው እስከ መካከለኛው ምስራቅ ይደርሳል ይባላል እና ምንድን ነው ያለው በስምጥ ሸለቆ ውስጥ? ስምጥ ሸለቆ ያው ምንድነው ሙት ባህር የሚባል ዴድ ሲ አለ አይደለም አንተ አካባቢ ከዛ ይዞ ከሰናይ በረሃን ይዘን ቀይ ባህርን ይዘን እንመጣለን። ከዛ በአፋር ይገባል። ኢትዮጵያን እያካለለ እስከ ታች ሞዛምቢክ ድረስ ነው የሚደርሰው ስምጥ ሸለቆ እና ይሄ በእንደዚህ መልክ በእሳተ ገሞራ በመሬት መንቀጥቀጥ መልክ በጊዜ ብዛት ቀስ እያለ ያው አክቲቭ ከሚባሉ አሁን የምስራቅ አፍሪካ ስምጥ ሸለቆ በዓለም ላይ አሉ ከሚባሉት አክቲቭ ወይም እንቅስቃሴ የሚያሳዩ አሁን እያሳዩ ያሉ የስምጥ ሸለቆ አሻራ ካለባቸው ቦታዎች አንዱ የሚባልና በጣም ምናልባትም ረጅሙ ስምጥ ሸለቆ ነው። ምንድነው ግን ያው ይሄ እንግዲህ ያው ተጽዕኖ ያሳድራል በኢኮኖሚ ልማት ጉዳት ስለሚያደርስ በድሮ ዘመን ሰው እንደዛሬ ባልበዛበት ጊዜ ብዙም እንዳሁኑ ሰማይ ጠቀስ ፎቅ ባልቆመበት ዘመን ብዙም ስጋት አልነበረም። ጥፋት ቢመጣም የማድረስ እድሉ ዝቅተኛ ስለነበረ ማለት ነው። አሁን ግን ሀገራችንን እንኳን ብንወስድ አዲስ አበባ አሁን ስንት ሰማይ ጠቀስ ፎቆች የቆሙበት ከተማ እየሆነ ነው። የክልል ከተሞችም በዚያው ልክ ባይሆንም በአቅማቸው እያደጉ ነው። ሰመራ ራሱ የአፋር ክልላዊ መንግስት ዋና ከተማ የሆነችው ዛሬ ግራውንድ ፕላስ እስከ 5-6 እንዲህ ምንም እንደውም የማይታሰብበት አካባቢ ፎቆች እየቆሙ ነው ማለት ነው እና ያ ጉዳት ሊያደርስ ስለሚችል ይህንን እያወቁ እየተጠነቀቁ ልማት በአንድ በኩል ሲታሰብ ሊመጣ የሚችል ጥፋቱንም ደግሞ በተጓዳኝ እየታሰበ ጥንቃቄ እየተደረገ መካሄድ አለበት ማለት ነው። በጣም ጥሩ። ሌላው በመሬት መንቀጥቀጥና በዚህ በእሳተ ገሞራ መካከል ያለው አንድነትና ልዩነት ምንድን ነው ፕሮፌሰር? በጣም ጥሩ ጥያቄ ነው። ይሄ መሬት መንቀጥቀጥ የመሬት መደርመስ ነው እና ደረቅ ነው። ስንጥቆች አሉ፣ ፎልት የሚባሉት በእንግሊዝኛው ፍራክቸርስ፣ ክራክስ ወይም ፎልትስ እንዲህ ይባላሉ በእንግሊዝኛው አጠራር ማለት ነው እና የመሬት መደርመስ ነው እና ብዙ ጊዜ የእሳተ ገሞራ በሁለት አይነት በነገራችን ላይ ቅልጥ አለት በሁለት አይነት ነው ወደ መሬት ወለል የሚመጣው። አንደኛው በታወቁ እሳተ ገሞራዎች እንደዚህ ሾጠጥ ብለው ወደ ላይ በሚወጡ እሳተ ገሞራዎች እየፈነዳ በተለያየ ጊዜ እየደጋገመ የሚወጣው ነው። ሌላኛው ደግሞ ስንጥቅ ይሰራና ተሰንጥቆ መሬቱ ልክ ውሃ ከስር እንደሚወጣ እንደ ጎርፍ ሆኖ ዳይክ ኢንትሩዥን ይባላል ይሄ እና በዚህ በሁለት አይነት መንገድ ነው የሚወጣው እና በዳይክም ሆነ በእሳተ ገሞራ ቅልጥ አለት ከመሬት እየሰቀሰቀ ወደ ላይ ሊወጣ በሚታገልበት ጊዜ ያንን አላስወጣም ብሎ የላይኛው ቅርፊት መሰሉ አካላት ሲይዘው
ዋናው ነቅናቂ ወይም መንስኤ የሆነው ቅልጣለቱ ሆኖ የሚፈጠር የመሬት መንቀጥቀጥ አለ። ስለዚህ ቅልጣለት የመሬት መንቀጥቀጥን ሊፈጥር ይችላል፣ ሊያስከትል ይችላል ማለት። ግን ደግሞ ምንም አይነት ቅልጣለት በሌለበት ውስጥ በሚደረግ የመሬት እንቅስቃሴ መሬት መደርመስ ወይም ደግሞ መሬት መንቀጥቀጥ ሊፈጥር ይችላል ማለት። ስለዚህ በአጭር ሲነገር ቅልጣለት ወይም እሳተ ገሞራ መሬት መንቀጥቀጥ ሊፈጥር ይችላል፣ መሬት መንቀጥቀጥ ግን እሳተ ገሞራ ሊፈጥር አይችልም ማለት ነው። የሁለተኛው አይነት ለምሳሌ የቱርክ አካባቢ እዚህ አናቶሊያን ፎልት የሚባለው አሁን እስራኤል አካባቢ ዴድሲ እንደዚህ ፎልት አለ። እዚህ አካባቢ አሁን ቮልካኖ ብዙ የተለመደ አይደለም፣ ግን አክቲቭ የሚባል ፎልት ነው። መሬት መንቀጥቀጥ ብቻውን ይፈጠራል ማለት ነው። በጣም ጥሩ። አሁን እንግዲህ ቀላል አይደሉም ሁለቱም ነገሮች፣ መሬት መንቀጥቀጥም እሳተ ገሞራም በህብረተሰቡ ላይ ብዙ የስነ ልቦናም እንዲሁም ደግሞ ሲከሰቱ ብዙ ጉዳት የሚያደርሱ ናቸው እና እንደው ከህብረተሰቡ ጥንቃቄ ያስፈልጋል ወይስ እንደው ያው ፈጣሪ ያለው ጊዜ በመጣ ብለን ነው የምንቀበለው? አይ ጥንቃቄማ የጥሩ ጥያቄ ነው። ሰው ምንድነው መፍትሄው የሚለው እንግዲህ የኛ አካባቢ ያው እንደምታውቀው እኛ ኢትዮጵያውያን እንግዲህ ሎተሪ ወጥቶልን አይደለም እዚህ ምስራቅ አፍሪካ ወይም አፍሪካ ቀንድ ላይ የተፈጠር ነው እና ሁሉም የሰው ዘር በዓለም ላይ የተዘራው የሰው ዘር ዕጣ ፈንታው ሆኖ በአንድ ጂኦግራፊያዊ ክልል ተፈጥሯል እና በዛ ጂኦግራፊያዊ ክልል ደግሞ የተለያየ ተፈጥሮ አደጋ የተለያየ ስጋት ያለበት አካባቢ ነው። እንደምትሰማው ቮልካኖ እሳተ ገሞራ ፍንዳታ ያለበት፣ የባህር ማዕበል የሚበዛበት፣ ዝናብ የሚነሳበት፣ ከፍተኛ የሆነ መሬት መንቀጥቀጥ የሚከሰትበት አሁን እንደነ ቱርክ፣ ኢራን 2023 ላይ ብዙ ህዝብ ያለቀበት ሲሪያና ቱርክ 7.8 የነበረ የመሬት መንቀጥቀጥ እና ውድመት ያደርሳል እና እኛ ኢትዮጵያውያንም ለእኛ በሚመጥነን ልክ የመሬት መንቀጥቀጥና የእሳተ ገሞራ አደጋዎች ተጋላጭነት ስጋት አለብን። ግን ያለን ግንዛቤ አናሳ ነው። ሁልጊዜ በጸሎት እና በልመና የምናልፈው አይደለም። ምንድነው እሱ ጸሎትም እንደተጠበቀ ሆኖ እንደ ሰው ደግሞ ልንዘጋጅ በምንችለው አቅም መዘጋጀት ይጠበቅብናል ማለት ነው። እና ይሄም እንዴት ነው ዝግጅቱ? በስምጥ ሸለቆ አካባቢ እና ውስጥ በሚደረጉ ማንኛውም ግንባታዎች ይሄንን ንዝረት ሊነሳ ቢችል መቋቋም የሚችል የመሰረተ ልማት ግንባታ መደረግ አለበት። እንደገና አሁን የዋራን እያለ አንድ ክስተት ቢፈጠር የኢትዮጵያ ህዝብና መንግስት ምን ያህል ተዘጋጅተዋል ያንን አደጋ ለመከላከልና ለመቋቋም 200 እና 300 የሚደርሱ የአደጋ ጉዳተኞች ቢኖሩ እነኛን በሙሉ በድንገተኛ ሆስፒታል በአንድ ጊዜ አስገብቶ መርዳት የሚያስችል አቅም ገንብቷል ወይ? ተዘጋጅተናል ወይ? ለህዝብ መረጃ በወቅቱ የማድረስ አቅም አለን ወይ? እንደዚህ የመሳሰሉ ነገሮችን ተዘጋጅተናል ለማለት አያስደፍርም። እና እነዚህን ህዝብን ማስተማር ማስ ሚዲያ ጋዜጠኞች ደግሞ አውቀው የማሳወቅ መብት ግዴታ አለባቸው። ህዝቡን ኢንፎርም ማድረግ ማለት ብዙ ጊዜ እንደውም የፕሮፌሽናል ጆርናሊዝም እኛ ሀገር ትንሽ ችግር አለ እና እንደውም በማስተማር ፈንታ ሌላ አሉታዊ ያለው ነገር ይደረጋል። እሱ እንዳይደረግ መጠንቀቅ ያስፈልጋል። እንደገና ደግሞ ተማሪዎች ህፃናት ትምህርት ቤት ሲማሩ መቼስ የሰው ልጅ የሚማረው እውቀትን ለሰው ልጅ ጥበብን በደንብ አግኝተን ለሰው ልጅ ህይወት መቀየሪያ እንድንጠቀምበት ነው እና ስጋት የሆኑ የተፈጥሮ አደጋዎች ምንድን ናቸው ብለን እነዚያን አውቀን ከትምህርት ቤትም ተምረው የኛ ወደፊት ልጆችና የልጅ ልጆች ከዚያ አደጋ ወደፊት ራሳቸውን እንዲጠብቁ በትምህርት ቤት በከሪኩለም ተቀርጾ መሰጠት አለበት ማለት ነው። ማሰልጠንና ማስተማር በሚዲያ ያስፈልጋል፣ መዘጋጀት ያስፈልጋል እና የኛ አካባቢ የኛ ሀገር ያለን ዝግጅት ትንሽ ብቁ ነው ማለት አይቻልም። በጣም እናመሰግናለን። እንደው ፕሮፌሰር ማጠቃለያ ካለ? ማጠቃለያ እንግዲህ ይሄ ያልኩት ነው መጨረሻ ላይ ያልኩት ያንን ለማድረግ የሚያስችል እንደገና ሌላው ምናልባት የረሳሁት የሚመስለኝ እነዚህ የመመዝገቢያና የመከታተያ መሳሪያዎች አሉ እና አሁን ዳህ የምንለው በዓለም ላይ ያለ ሀገር ሁሉ እነዚያን ወቅቱ የሚጠይቀውን ዘመናዊ መሳሪያ በተለያየ ቦታ አስቀምጠው ልክ የአየር ትንበያ እንደሚደረግ ሁሉ መተንበይ እንኳን ባይቻል የመሬት መንቀጥቀጥን እየተከታተልን አደጋውን መቀነስ ይቻላል። ስለዚህ የሰለጠነ የሰው ኃይል ከብቁ የሚያስፈልጋቸው ሎጂስቲክ ጋር ሰዎቹም ምቾት ተሰምቷቸው ምርምር እንዲሰሩ ስለሚበሉ ስለሚጠጡት እና ስለሚለብሱት እየተቸገሩ እና እያሰቡ ሳይሆን አእምሯቸው ነፃ ሆኖ ሳይንስ እንዲሰሩ መሳሪያም ደግሞ ዘመኑ የሚጠይቀውን በብቃት መሳሪያ ስብጥር እንዲኖር ያስፈልጋል። ያው ይሄንን እንመኛለን። አሁን የምንመክረውም ይሄንን ነው። እንግዲህ በጣም ጥሩ ፕሮፌሰር አታላይ አየለ ብዙ ጊዜ የሎትም ለኛ ጊዜዎትን መስዋዕት ስላደረጉ በጣም እናመሰግናለን። ለወደፊትም ግንኙነታችን ይቀጥላል። እጅግ በጣም እናመሰግናለን። በድጋሚ ሰላም ጊዜ እንመኛለን። እኔም በጣም አመሰግናለሁ። ለሁላችን ሰላም ይሁንልን። ሰላም። ቻው። አሜን አሜን። ቻው ቻው።